ወኢን የምሰስከ አላሁ ቢዱርን አላህ በአደጋ ቢነካ አደጋ ቢያደርስብህ ፈላ ካሽፈ ለሁ ኢላ ሁ ይህን አደጋ የሚገልጥልህ የለም የሚያነሳልህ የለም ከእርሱ በስተቀር ከአላህ ውጭ ማለት ነው። ወኢን ዩሪድከ ቢኸይሪን ኸይርን ቢያሻልህ ቢፈልግልህ ደግሞ አንተን በኸይር ቢፈልግህ ፈላ ራዳ ሊፈድልህ ትሩፋቱን የሚመልስ ማንም የለም። ዩሲቡ ቢሂ መን የሻኡ ምን ዒባዲህ ከባሮቹ ያሻውን ያገኝበታል ያደርስለታል ያንን ጸጋው ማለት ነው። ወሁወ አልገፉሩ ረሒም እርሱም መሃሪና አዛኝ ነው አለ ሱብሓነሁ ወተዓላ። ስለዚህ ይህን ሁሉ ማድረግ የሚችለው ሙሉ ስልጣኑ በሱ እጅ ስለሆነ እሱን እንጂ ማንንም አታምልክ። ሌላው የዚህ አይነት ስልጣን ቅንጣት ያህል ፍቃድም አቅምም ችሎታም የለውም በፍጹም። خلاص ምንም አይችለው ምን ትሰራለህ? የአቡበክር ስዲቅ ረዲየላሁ ዐንሁ አባት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የመጡ ጊዜ ጠየቋቸው። እሳቸው ናቸው ወይም ሌላ ሰው ነው ተብሏል። ስንት አምላክ አለ? 7 አሉ። የት የት ይገኛሉ? አንዱ ሰማይ ላይ፣ 6ቱ መሬት ላይ። ሲቸግርህ ነገሮች መንገዶቹ ሁሉ ሲዘጉብህ ማንን ነው የምትለምነው አሏቸው። ሰማይ ላይ ያለውን። ታዲያ በድሎትም በችግርም እሱን ብቻ ለምን አትገዛም? እውነትህን ነው። ከአላህ በቀር ይህ የሚያደርግ የለም። ጠይብ ሰዎች አላህን ብቻ ተገዙ ሲባል ለምን ያማቸዋል? ለምን አላህን ብቻ ተገዙ? ምክንያቱም እሱ ነው ሁሉ ነገር። ከአላህ ነው የመጣ ነው፣ ወደ አላህ ነው የምንመለሰው። ነገራቶች ሁሉ በሱ እጅ ናቸው። የትኛውን ፍጥረት ከሱ በላይ ነው እኩል ነው የሚል ማንም የለም እዚህ ምድር ላይ። ሁሉም ከዛ በታች ነው። ጠይብ ዋናውን ከያዝ ካንተ ምን ይሰራልህ? ሰውየው ዋናው አከፋፋይን ከያዘ እኮ ችርቻሮ የሚሸጠው ምንም አይሰራለትም። ካልቸገረው ሲቸገረው ሊሄድ ይችላል ከዛ ካጣ። በዱንያው ህግ ይሄ ነው አይደል? አላህን በመገዛት ረገድ አላህን ትቶ አንድ ሰው የት ይሄዳል? ማን ምን ሊያደርግለት ከአላህ ውጪ ሱብሓነሁ። ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة ከሚገርሙ አያዎች መሃል አንዱ ነው። አላህ በብቸኝነት ሲጠራ ሲመለክ በአኺራ የማያምኑ ሰዎች ሰውነታቸው ይሸማቀቃል ይላል። ከአላህ ውጭ ያለው አካል ሲጠራ ኢዛ ሁም የስተብሽሩን ወላሂ ሙሲባ ነው። ወላሂ አደጋና ቅጣት ነው። ቁል ያ አዩሃ ናስ እናንተ የሰው ልጆች ሆይ በላቸው፣ ቀድ ጃአኩሙል ሐቁ ሚን ረቢኩም እውነቱ ከጌታችሁ ዘንድ መጥቶላችኋል በላቸው። ያ እውነት ምንድን ነው? ቁርአንና ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ቀድ ጃአኩሙል ሐቁ ሚን ረቢኩም ከጌታችሁ ዘንድ እውነቱ መጥቶላችኋል፣ ያው ደርሷችኋል። አልደረሰንም እንዳትሉ ልንገራችሁ። ሌላው በዚህም የተነሳ ፈመን እህተዳ ፈኢነማ የህተዲ ሊነፍሲህ የተመራ የሚመራው ለራሱ ነው። ካለምንም ጥርጥር ተቀበሉ እውነታውን። መመራት ጥሩነት ለራስ ነው፣ ለማንም አይደለም። አዎ ለሰው ተሻጋሪም እኮ ይሆናል፣ ችግር የለውም። ግን አስሉ ለማን ነው? ለራስ ነው። ይህ ነው መሰረቱ። ኸይር ስንሰራ ለራሳችን ነው አንደኛው። ከዛ በኋላ ለሰው ይሻገራል። ለኛ የሆነው ለሌላው ይተርፋል። ተቋጥሮ ተገድቦ አይቀመጥም። ራሱን ማዳን ያልሞከረ ሌላን ሰው ሊያድን አይችልም። ለምሳሌ የሚያጨስ የሚቅም ዶክተር አታጨስ አትቃም ቢልህ አይሆንም፣ አይምሮ ውስጥ አይገባም። አዎ ጎጂነቱን አሳምኖኛል። ራሱን ያላደነ እንዴት እኔን ያደናል? ለዚህ ነው አይደል ልጆች ተማሪዎች ከኛ ከአስተማሪዎች ከንግግር ይልቅ በተግባር ይማራሉ የሚባሉት። ስገድ እያልክ ማሰገድ ከሆነ እናት ልጇን ሒጃብ ልበሺ
አጅነቢ እንዳታናግር እያለች እያስጠነቀቀች እሷ የምትቃረን ከሆነ አባት እየቃመ ልጁን እንዳትቀም ይለው ከሆነ አይቀበልም አይምሮ ራሱ። ስለዚህ ፈመን እህተዳ ፈኢነማ የህተዲ ሊነፍሲህ መጀመሪያ ይሄ ነው፣ ለራስ ነው። ለሰው የምንሰራው ኸይር ስራ እኮ ራሱ ለራሳችን አጅሩ የሚመዘገበው ለነሱ ሳይሆን ለእኛ ነው። ለሰው እንኳን የምንሰራው ስራ ቢሆን የዛን ፋኢዳ ጥቅም የምናገኘው እኛ ነን፣ በእኛ ላይ የሚመዘገበው እንጂ በሱ ላይ አይደለም። ወመን ضل فإنما يضل عليها የተሳሳተም ሰው የሚሳሳተው በራሱ ላይ ነው ጉዳቱ የሚደርሰው። ተው ሲባላለን ካለ በቃ ልክ ሕፃን ልጅ ተው እሳት ያቃጥልሃል ስትለው ላንተ ልህ እቃጠላለሁ ካለ የሚቃጠለው እሱ እንጂ አንተ አይደለም። ልክ እንደዚህ ነው። የጠመመና የሳተ የመሳቻው ችግር መዘዙ በሱ ላይ ነው በላቸው። ወማ አነ ዐለይኩም ቢወኪል እኔ በእናንተ ላይ ተጠባባቂ ተወካይ አይደለሁም። ምን ማለት ነው? ተው አትተው ብዬ ከላይ ብትርዤ መቆጣጠራችሁ አይደለሁም በላቸው። አይ ማ አነ መወከሉም ቢኩም ሐታ ተኩኑ ሙእሚኒን እንድታምኑ ድረስ ጭንቅላታችሁ ላይ ቆሜ እመን አትመን ብዬ ብትርዤ ላስገድዳችሁ አልችልም። አው ቢወኪል ማለት ፊ መንዒኩም ምን ኢዕቲቃድ አልባጢል ለስቱ ቢሐፊዝ ዐለይኩም ምን አልሀላክ ከማ የሕፈዙ አልወኪሉ አልመታዕ ምን አልሀላክ። የተመደበ ሰው ካለ ንብረት ጠብቅ እንዳይጠፋብህ እንደሚባለው ልጠብቃችሁ አልችልም። እኛ እኮ ልጆቻችንን ማንም በእጃችን አይደለም ምንድን ማድረግ የምንችለው በመልካም ማነጽ ብቻ ነው። በዱላ ተቆጣጥረ በምንም ነገር ተቆጣጥረ እኮ አይዘለቅም። የአላህ ፍራቻ ልቡ ላይ ካልዘራ ምንም ጥቅም የለው። እኛ ምክንያቱም መሻወድ ቀላል ነው አይደል? ሰው መሸወድ በጣም ቀላል ነው። ሰው ማታለል በጣም ቀላል ነው። በውጭ ሰጋጅ መስሎ በውስጥ መጥፎ ሊሰራ ይችላል፣ ሊያታልል ይችላል። መስጂድ ነው ሄድኩት ብሎ ሌላ ቦታ ሊሄድ ይችላል። አላህን ከፈራ ግን አንተ ብታየውም ባታየውም እንደዛ ነው የሚሆነው። እና እኔ በእናንተ ላይ ተወካይ አይደለሁም ወይም ወኪል ወይም ተቆጣጣሪ አይደለሁም ሲባል እንዲህ አድርግ አላድርግ ልልህ አልችልም። እመራሃለሁ፣ አስተምራለሁ። ከዛ ውጭ ግን በእጄ ላይ አይደለም በላቸው። ወተቢዕ ማ ዩሓ ኢለይክ መልእክተኛ ያላቸው አላህ ወደ አንተ የሚተላለፈውን መልእክት ራእይ ተከተል። ነቢያችንን እያላቸው ነው ዓለይሂ ሰላቱ ወሰላም ቢቀበሉም ባይቀበሉም መልእክት አድርሰሃል። አንድ ወይም መልእክተኛንም ጭምር ይመለከታል። ወደ መልእክተኛቸው የወረደውን መልእክት ተከተሉ። ወስበሩ ታገስ። ትዕግስት የሚባለው ምንድን ነው? የፈለግነው መንገድ ሳይሆን የአላህን ዲን በመያዝ ላይ ትዕግስት ይኖራል። የሚጻረሩ እና የሚቃረኑ ሰዎች የሚያደርሱብህን ችግርና ትችት በመቋቋም ላይ ትዕግስት ይኖራል። ችግር የለው። ሰው ልታድነው ስትሞክር ገዳይ ነኝ አንተ ልገለኝ ነው ካለህ ምንድን ነው የምታደርገው? ሙት አትለው። መቼም ታግሰህ እንደምንም ትይዘዋለህ፣ ታድነዋለህ። ከዛ በኋላ መሞት ካለበት እንዲህ ብሎ አፈትልኮ ወጥቶ ከሞት ምንም ማድረግ አችልም። ታገስ። ማዳን የሚቻለው በትዕግስት ብቻ ነው። እኔ ለአላህ ብዬ ለአኺራ ብዬ አላህ ረዳኝም ዳዕዋን ጥዬ ልሂድ አትበል፣ አይጠቅምም። በትዕግስት አንዳንዴ በመልካም ስራ በሌሎች መልካም ስራዎች የማይገኝ አጅር በትዕግስት ይገኛል። ኢነማ ይወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ። አንድ የዒባዳ ክፍል እኮ ነው። ትችት፣ ስም ማጥፋት ሲሰነዘርብህ ወደ ሰፊ ሆነው ትከሻ ሰፊ ሆነው በደንብ በመቋቋም መቻል ራሱን እየቻለ ከባድ አጅር ያስገኛል። አህለል ዒልም ምን ይላሉ መሰላችሁ? ሰው የሚገራውና የሚከብድበት ዒባዳ አለ አሉ። የሚገራውን ዒባዳ ጀነት መግቢያው የትኛው ነው ከተባለ የሚከብደውን ዒባዳ በመስራት ነውና እዛ ላይ መበርታት ያስፈልጋል። ምሳሌ አንዳንድ ሰው ጾም፣ ሰላት ይቀለዋል፣ በጣም ቀላል ነው ለሱ። ሰውን ማስተማር ግን በጣም ይከብደዋል፣ ወይንም በገንዘብ መርዳት ይከብደዋል። ጀነት መግቢያ የሚሆነው ያኛው ነዋል። አንዳንዱ ቸር ነው፣ ለጋስ ነው፣ ገንዘብ ላይ ምንም የለም፣ ግን ሰላተል ጀማዓ አይቀርለትም። ሰውን ከመበደል ወደ ኋላ ማለት አይችልም። ጀነት መግቢያው
ሰላተል ጀማዓና ሰውን ከመበደል መታቀብ ነው ከባዱ እሱ ስለሆነ። ሑፈቲል ጀነቱ ቢልመካሪህ ጀነት ነፍስ በሚጠላው ነገር የተከበበ ነው ስለተባለ ነው። ምን አገባን? የገራውንም የከበደውንም መስራት ነው። ሁሉም ሐሰናት ያመጣል እንጂ አይቀንስብንም። የገራልንን ስንሰራ የከበደንን ያገራልናል። ጥራት ካለ ግልጽ ነው። የገራልንን ዒባዳ ላይ ጠንካራና ንጹህ ሲሆን ከባዱ ራሱ ይቀልልናል በሂደት። ወስብር ሐታ የሕኩም አላህ እስኪፈርድ ድረስ ታገስ። ወሁወ ኸይሩል ሓኪሚን ከፈራጆችና ከዳኛዎች ሁሉ የአላህ ፍርድ በላጭ ነው። ለምን እንደሆነ ታውቃላችሁ? ወተመት ከሊመቱ ረቢካ ምን ይላል? ስድቀን ወዐድላ የጌታ ቃል በእውነተኝነትና በሚዛናዊነት በፍትሃዊነት ላይ የተሟላ ሆነ። በእነዚህ መሰረት ሆነ። አላህ ማንንም አይበድልም። የአላህ ፍርድና ውሳኔ ፍትሃዊና ሚዛናዊነት የተሞላበት ማንንም አይበድልም። ወማ የظሊሙ ረቡከ አሐዳ ሐሰናን በ10 እስከ 700 ሲያባዛ ወንጀልን በአንድ ሲሆን ሲሰርዝ አርሐሙ ራሒሚን ያ ፍርድ ሲመጣ ያረካል። የሰው ፍርድ ካልተሳካ ነገሮችን ወደ አላህ ፍርድ መመለስ ትልቅ ዒባዳ ነው። ችግር ላይ መታገስና ልዩነት ሲፈጠር ዱንያ ላይ መፍታት ካቃተ ወደ አኺራ ማሻገር ቀላል ነገር አይደለም፣ በጣም ከባድ ነው። ለዚህ ነው አላህ መልእክተኛውን ወደ አኺራ አሻግራል። በእናንተና በእኛ መሃል አላህ እስኪፈርድ በእናንተ መሃል እስኪፈርድ ታገስ አላቸው። ኢዘን ዲናችንን የሚሰምርበት የሚያምርበት ቁርአንና ሐዲስን ስንከተል መከተል አድርጎ እሺ ተው እሺ። አንዳንድ ሰው ትንሽ አዋቅኩኝ ሲል ክልከላዎችን መጥ ሲባል ታዊል ያደርጋል። አላህ ገፉር ረሒም ምን አገባ? እንዲህ ማለት አይደለም። ይሄ ከባኢር ዘኑብ አይደለም። ሰው ስንት ወንጀል እየሰራ እንዲህ የሚል ሰው ይገጥማል። ለምሳሌ አንዳንድ እህቶችን ሒጃብ ልበሺ ኒቃብ ልበሺ ሰው ስንት ወንጀል እየሰራ እኔ ይሄን ታስገድደኛለህ? ሰው ስንት ነገር እያደረገ ኸይር እያደረገ ጀነት ይገባል። ስንት ማታስበውን ማናስበውን ኸይር ስራ ሊሰሩ በጣም አስደናቂ ሰዎች አላለፉ? አሁንም የሉም አሉ። ለምን እነዛን አታይም? በቀላል ምሳሌ ላንሳ ብያን አንዳንድ ጺም ማሳደግ ሱሪ ያሳጠር ስንት ወንጀል እየተሰራ እኔ ይሄን ትለኛለህ ይላል። እኔ ስንት ወንጀል እየሰራ ማን ሰራ አለ አቁም። ይሄ እንትን አይደለም። የሚሰግደው ወንጀለኛ ያልሆነ ነው ያለህ ማን ነው? የሚጾመው ወንጀለኛ ያልሆነ ነው። ንጹህማ እኮ ንጹህ ነው። አስለን ላያስፈልገው እኮ ይችላል። ንጹህ ከሆነ ወንጀለኛውን የበለጠ ታዛዥነት የሚያስፈልገው እስቲግፋር የሚያስፈልገው ዒባዳ የሚያስፈልገው ወንጀል ተሸክሟል፣ ማራገፍ አለበት። አንዳንዱ ሒጃብ ኒቃብ ለምን አትለብሺም? ስንት ነገር ያጭበርብሬ ንጹህ መሆን አለብኝ። ማን ያለው? ለንጽህና የሚረዳሽ ይሄ ነው ለማለት ነው እንጂ አለ እስላማዊ ላለባበስ ልበስ። እኔ ስንቱን እያጭበረበርኩ እየዋሸው ጺሜን አሳድጌ እስልምናን አሰድባለሁ። አታሰድብ፣ አይቻልም ማሰደብ። ብትላጭም ባትላጭም ወንጀለኛ ነህ። ማዋሸት ለማንም አይፈቀድም። አንዳንዱ ዲናዊ የግልጽ ገጽታዎችን ወይም ደግሞ ዒባዳና የመሳሰሉትን ላለመስራት ሽፋን የሚያደርጉት ምንድን ነው? እኔ አጭበርባሪ ነኝ። ማን ዋሽ አለ? ማን አጭበርብር አለ? እንደዚህ የኢስላም ጥሩ ገጽታ የሚታዩባቸው ሰዎች አይሳሳቱም፣ መላኢካዎች ናቸው ያለህ ማን ነው? ያልሽ ማን ነው? ጉድለቶች ይኖራሉ፣ ድክመቶች ይኖራሉ፣ ጠንካራ ጎኖች፣ ደካማ ጎኖች ይኖራሉ። አንዳንድ ሰው የሚያስበው ሁሉም 100% መላኢካ ይመስለዋል። እንዲህ አድርገው ይላል። ያ አኺ አይቻልም። መስራት ምንችለውን መስራት አለብን። ውጫዊ ነገርም ውስጣዊ ነገርም የጀማዓም የግል ለድክመታችን መጠንከር ደካማ ጎናችን እንዲታረም እንድንተው እኮ የሚረዳን ይሄ ነገር እንጂ ኸይርንና ከተውን ሙተን ቀረን ማለት ነው። ዲንን ተው ነው ማለት ነው። ዒባዳ ላይ መበርታት የግድ ነው። ቅድም እንዳልኳችሁ ምናልባት
አንቺ ሒጃብሽን በመልበስሽ ኒቃብሽን በመልበስሽ እነዛን ነገሮች በእርግጠኝነት ለመተው ይረዳሽ ይሆን خلاص ጺምን ስታሳድግ ልብስን ስታሳጥር እስላማዊ ገጽታ ሲነበብ ኸይረኛ እንድትሆን ያስገድድሃል ይሄን ነው የምንፈልገው እንጂ ሸሩ አይሎብን ኸይሩን እንዲበላብን አንፈልግም ነብዩ አላህ Subhanahu Wa Ta'ala ምንድነው ያዘዘው إن الحسنات يذهبن السيئات ወንጀል ስንሰራ ጥሩ ስሩ ነው እንጂ ያለው ወንጀሉ ላይ ቀጥሉ ጥሩን ተው አይደለም ያለው ነብዩ አለይሂ ሰላቱ ወሰለም አትቢዕ السيئات الحسنة تمحوها ወንጀል ስሰራ ግፋበት በሌላ ወንጀል ሸፍነው ዒባዳን ተው አይደለም ያለው ምንድነው መልካም አስከተል መታረም ጥሩ መሆን ነው የሚያስፈልገን ጥሩነት እንጂ የጠፋን መጥፎነት መቼ ጠፋ የአላህ ታዛዥ መሆን ከበደ እንጂ ማመጽማ መቼ ከበደ ቀላል የአላህን ዐዘ ወጀል ትእዛዝ ማክበር በችግሮች ላይ መታገስ የአላህን ትእዛዝ ለማክበር ትዕግስት ይፈልጋል ግልጽ ነው አጭር ጊዜ አይደለም እስከ ሞት ድረስ ነው ክልከላዎችን ለመራቅ ምን ያስፈልጋል መታገስ ያስፈልጋል ምክንያቱም ረጅም ትግል ነው ሐራሙ እጃችን ላይ ያለ ሞባይላችን ላይ ያለ ሜዳው ላይ ያለ በተለያየ መልኩ ገርና ቀላል ምትኖርበት ሀገር የሚከለክልህ የለም መተው በእርግጠኝነት ትዕግስት ይፈልጋል አጅርም አለው የአላህ ውሳኔዎች ይገጥመናል ማጣት ማዘን መሞት መጎዳት መታመም የመሳሰሉት ትዕግስት ይፈልጋል እንኳን ማጣት ማግኘት ትዕግስት ይፈልጋል ሲያገኝ ሰው እኮ ወሰን ለፍ ይላል አይደል ነፍስን ለመቆጣጠር ያስፈልገዋል ሲያገኝ እንኳን ሲያጣ እንኳን ሲታመም ጤንነት ሲሰማው ትዕግስት ያስፈልገዋል ብዙ እንዳይዘል መረጋጋት አለበት ከጠገቡ ይዘላሉ ከዘለሉ ደግሞ ይሰበራሉ ለመጨረሻ አላህ ይህን አያ ይህን ሱራ የደመደመበት መልእክት በጣም ጥልቅ ነው የአላህን ወህይ መከተል መታገስና ችግሮች ካሉ ጭቅጭቆች ካሉ የአላህ ፍርድ እስኪመጣ በትዕግስት ማለፍ እንዳለብን ያሳየናል ፈአሰሉላህ لي ولكم التوفيق والسداد إنه نعم المولى ونعم النصير هذا وصلى الله وسلم على نبينا محمد وعلى آله